አረፈዳችሁ። እኔ ደግሞ አወል መሐመድ ነው የሚባለው በስሪንቃ ግብርና ምርምር ማዕከል የደጋ ጥራጥሬ ሰብሎች ተመራማሪ ነኝ። በይበልጥ ግን እዚህ ጋር እንደምታዩት የሽምብራ፣ የምስር፣ የባቄላና የአተር ሰብሎች ላይ ያው ሰፊ ምርምር እናካሄዳለን እንደ ስሪንቃ እንደ ቡድን። እዚህ ጋር የስልክ አድራሻ አለ። ያዙና የምትፈልጉት ነገር ጥያቄም ካላችሁ በማንኛውም ሰዓት መደወል ትችላላችሁ። እኔ የማተኩረው 4 ሰብሎች ላይ ነው። ባቄላ፣ አተር፣ ምስርና ሽምብራ ላይ። እነዚህ ሰብሎች ላይ እንደ ሀገር ምን አለን፣ ጥቅማቸውስ እና ሌሎችም ችግሮቹ ላይ የተወሰነ ግንዛቤ ለማስጨበጥ ሞክራለሁ። እንደምታውቁት እንደሚበቅሉበት አካባቢ 2 አይነት የጥራጥሬ እንትኖች አሉ፣ ግሩፖች አሉት እና የቆላ ጥራጥሬ፣ የደጋ ጥራጥሬ በሚል ጎራ ተከፍለው ማለት ነው። እናንተ ደጋው ላይ ናችኋል። ወይና ደጋ ወይና ደጋ ባቄላ ይመረታል፣ አተር አለ፣ ሽምብራም ምስርም አለ። ቦለቄ ግን የለም። ይመረታል አለ የተወሰነ። እሺ አሁን ለማንኛውም ግን የቆላ ጥራጥሬ የምንላቸው እነ ቦለቄ፣ እነ ማሾ፣ የላም አተር፣ የእርግብ አተር የመሳሰሉት ናቸው። እነዚህን ቆላማ አካባቢ ላይ በሰፊው የሚመረቱ ናቸው። ለደጋማ አካባቢ ግን እንደተጠቀስኩላችሁ ከነዚህ 4ቱ ባሻገር ጓያና ግብጦንም ጨምሮ በደጋማ አካባቢ በወይና ደጋ አካባቢ በሰፊው ይመረታሉ ማለት ነው። እነዚህ ሰብሎች እንግዲህ የሚመረቱት በአብዛኛው ገንዘብ ለማምጣት ታስበው ነው። ሁሉም ማለት ይቻላል እንደ ሀገርም ለአርሶ አደሩም አሁን ለአንድ አርሶ አደር 10 ኩንታል አተር ቢያመርት ሁሉንም ሽሮ አያረገውም፣ ወይም ደግሞ ሁሉንም ክኮት አያረገውም። የሚፈልገውን ይጠቀምና ሌላውን ወደ ገበያ ያወጣል። እና ልክ እንደዚህ እንደ ሀገርም ከቡና ከሰሊጥ ቀጥሎ እነዚህ ጥራጥሬ ሰብሎች ናቸው ለሀገራችን ዶላሩን የሚያመጡልን እና ለሀገር ኢኮኖሚም እነዚህ በጣም ወሳኝ ናቸው ማለት ነው። ከዛም ባሻገር ደግሞ ማንኛውም ጥራጥሬ ሰብል እንደምታውቁት መሬትን የማከር ባህሪ አላቸው። የብዕርና አገዳ ሰብሎች እንደነ ስንዴ፣ ነጤፍ፣ ገብስ የተዘሩበትን ቦታ ላይ በሚቀጥለው ጥራጥሬ በመዝራት ማሻሻል ይቻላል፣ የአፈርን ለምነት መጠበቅ ይቻላል የሚለውን እንትን ለማድረግ ነው። ከዛ ባሻገር ደግሞ አንዳንዴ አሁን ያው ስጋ ለመብላት በጣም አስቸጋሪ የሆነበት ሰዓት ነው። ሙሉ ለሙሉ ይተካል ባይባልም በተወሰነ ደረጃ እነዚህ ጥራጥሬ ሰብሎችን ወደ ለፕሮቲን የሚባል ንጥረ ነገር ወይም ደግሞ የምግብ ንጥረ ነገር ነው። ይህ እኔ እዚህ ቆሜ እንዳወራ እናንተ ቁጭ ብላችሁ እኔን እንድትሰሙ የግድ የሰው ልጅ የሚያስፈልገው ነገር ነው። ይህንን ለማግኘት እነ ስጋ እነ እንቁላል ወተትም አለ ሌሎች። ከዛ ባሻገር ደግሞ የእንስሳት ተዋጽኦችን በማናገኝበት ሁኔታ ጥራጥሬ ሰብሎችን በተለያዩ መንገድ በመመገብ የፕሮቲን ፍላጎታችንን ማሟላት እንችላለን ማለት ነው። ይህንን ካልን እንደ ሀገር አገራችን በዓለም አቀፍ ደረጃ በአፍሪካ ደረጃ በእነዚህ ሰብሎች ያላት አቅም ምን ይመስላል የሚለውን ግንዛቤ ለመስጠት ነው። እዚህ ጋር እንደምታዩት ባቄላን ብናይ በዓለም ደረጃ ቻይና ብቻ ነች የምትበልጠን። በዓለም ኢትዮጵያ 2ኛ ነች። ይሄ በጣም ትልቅ እንትን ነው፣ ትልቅ አቅም እንዳለን ነው የሚያሳየው ነው። በአፍሪካ ደግሞ ስንሄድ በአንደኛ ደረጃ ነው የምትቀመጠው። አተርን ስናይ በዓለም 4 ሀገሮች ናቸው የሚበልጡን፣ እኛ 5ኛ ነን። ይሄም ቀላል አይደለም። ሽምብራም እንደዚሁ 7ኛ ነን፣ በአፍሪካ 1ኛ ነን። ምስር እንደዚሁ በአፍሪካ 1ኛ፣ በዓለም ደግሞ 8ኛ። ይሄ እንግዲህ ቀላል አይደለም። የአገራችን የመሬት አቀማመጥ የአየር ንብረት በአጠቃላይ ለነዚህ ሰብሎች ምቹ መሆኑን ነው የሚነግረን ማለት ነው። እዚህ ጋር ስንመጣ ደግሞ እንደ ክልል ለሀገር አቀፉ አሁን ለምሳሌ ባቄላን ብንወስድ 32 እጁን የአማራ ክልል አስተዋጽኦ አለው እንደ ሀገር። ይሄ ደግሞ የሚያሳየው ምንድነው? አማራ ክልል ለባቄላ በጣም ምቹ የሆነ አካባቢም ወይም ደግሞ የአየር ንብረት ሁኔታ እንዳለ ያሳየናል። ምስርን ብናይ 52 እጁን አማራ ክልል ነው አስተዋጽኦ ያለው በአጠቃላይ ከሀገር ከሚመረተው ማለት ነው። ይሄ እንዳለ ሆኖ ግን ምርታማነቱ ጋር ስንመጣ እንደ ሀገር ባቄላን ብንሄድ 21 ኩንታል ነው የሚለው። ይሄ 21 ኩንታል ጠንካራው አርሶ አደር ያመረተውና ሰነፉ አርሶ አደር ያመረተው አማካኝ ተወስዶ ነው በሀገር አቀፍ ደረጃ። ግን ምርታማነቱን ስናይ እስከ 50 እስከ 60 ኩንታል ድረስ ምርት ይሰጣል ባቄላ በአግባቡ ከያዝን ማለት ነው።
እና ክፍተት አለ፣ ትልቅ የሆነ የምርታማነት ክፍተት አለ። ይሄ ለምን ተፈጠረ የሚለውን እናያለን። ሌሎቹንም ስናይ እንደዛው ምስርንም ስናይ 12 ኩንታል ነው የሚለው በአንድ ሄክታር ላይ፣ በምርምር ግን እስከ 30 ኩንታል ድረስ ተደርሷል። እና ይህ ለምን ሆነ የሚለውን እናያለን ማለት ነው። ስለሆነም ምንድነው አሁን እንደ ምክንያት የሚቀርቡት ለሁሉም ሰብሎች ነው። በነገራችን ላይ እዚህ ጋር የሚቀርቡት ለባቄላም፣ ለአተርም፣ ለምስርም፣ ለሽምብራም ነው። እና በዋነኛነት ምንድነው እንግዲህ የሚነሱት ነገሮች እንደዚህ በተለያየ ጊዜ ስልጠና ይሰጣችኋል። የተለያዩ ስልጠናዎችን ትወስዳላችሁ በፓኬጅ በወረዳ በዞን ደረጃ በቀበሌ ደረጃ እና የሚሰጣችሁን ምክር ሐሳብ በአግባቡ መሬት ላይ አለማሳረፍ የመጀመሪያው ምክንያት ነው። ለምሳሌ አንዳንድ አካባቢዎች ባቄላን አረም የሚያርሙት ጥቅምት አጋማሽ ነው። እዛ ድረስ ጠብቀው ምንድነው አሁን ሲጠየቁ ለከብት መኖ ይሆነኛል ነው። ግን ይሄ ትክክል አይደለም። አረሙ ለተባይ መሸጋገሪያ፣ ለተባይ መኖሪያ፣ ለበሽታ ማስተላለፊያ፣ ለበሽታ መኖሪያ ስለሚያገለግል ከዛም ባሻገር ለባቄላው የሚጠቀምበት ንጥረ ነገርም ይሻማዋል እና ይሄ አንዱ እንትን ነው። ሌላ ጥራጥሬ ሰብሎች በቆላውም ብትሄዱ በደጋውም ብትሄዱ በአብዛኛው ለበሽታና ለተባይ በጣም ተጋላጭ ናቸው እና ይሄ ደግሞ ምንድነው ከክትትል ማነስ አሁን ብዙ ጊዜ ተባይ ለምሳሌ ብንወስድ ሽምብራ ከሆነ ማሳችን ላይ ያለው ቀድመን ሳይጠነክር ሳይሰፋ ማሳችንን አሰስ በማድረግ ቅኝት በማድረግ ገና በመጀመሪያው ወቅት ላይ እርምጃ ካልወሰድን ከሰፋ በኋላ ብንሄድ ትርጉም የለውም። ለምሳሌ ሽምብራ ትንሽ ከቆየን ትሉ ውስጥ ይገባል፣ አምቡ ውስጥ ይገባና ብንረጭ እንኳን መድኃኒቱ አያገኘውም። እና ስለዚህ ምንድነው ቀድመን አሰሳ ማድረግ አለብን። ከማሳችን ጋር በደንብ መቆራኘት አለብን። አረሙን ተከታትለን ማንቀል አለብን። እና እነዚህ ነገሮችን ትኩረት ማድረግ ለማለት ያህል ነው። ሌላ እንግዲህ ደግሞ ምንድነው የተሻሻሉ ዝርያዎችንም ያለመጠቀም ችግር አለ። አሁን በሽታ የሚቋቋሙ በኋላ አሳያችኋለሁ እንደ ምሳሌ እንደ ባቄላ በሽታ የሚቋቋሙ ዝርያዎች ላይ ትኩረት አለማድረግ፣ የራሴ ዘር ላይ ብቻ አሁን ለምሳሌ የአካባቢ ዝርያዎች ገበያው ሊፈልጋቸው ይችላል። በሌላ እንትን ደግሞ በሽታ ላይ በጣም ተጋላጭነት ባህሪ ያላቸው የመቋቋም እንትናቸው አነስተኛ ነው። ስለዚህ ከምርምር የወጡ የተሻሻሉ ዝርያዎች ላይ ትኩረት ማድረግ ይሄም ምርታማነታችንን ማነቆ ይሆናል ማለት ነው። ይሄን ባለማየት ማለት ነው። ሌላ እንግዲህ ያው በተፈጥሮ የሚመጡ ችግሮች አሉ። ውርጭ ለምሳሌ ሊሆን ይችላል። የተስተካከለ የዝናብ ስርጭት አለመኖር። እነዚህንም ማምለጥ የሚያስችል ከምርምር የሚወጡ ቴክኖሎጂዎች ይኖራሉ፣ አሰራሮች ይኖራሉ። ለምሳሌ ውርጭን ብንወስድ ውርጭ በአብዛኛው የሚከሰትበት ተመሳሳይ ወቅት አለው በዓለም በዓመቱ ማለት ነው። ስለዚህ ያንን ሊከሰት የሚችልበትን ወቅት ማለፍ የሚችል ዝርያ ሊሆን ይችላል። ወይም ደግሞ የአዘራር ጊዜያችንን ወደ ኋላ በማድረግ ሊሆን ይችላል እና በእነዚህ አይነት በተለያዩ መንገዶች ውርጭን ተቋቁመን ማምረት የምንችልበት ነገር መፍጠር እንችላለን ማለት ነው። አልፎ አልፎ አንዳንድ ቦታ ላይ የአፈር ለምነት ማጣት ችግር ሊሆን ይችላል። ይህንንም በተለያዩ በኮምፖስት ሊሆን ይችላል፣ በሌሎች በፈረቃ በማፈራረቅ የአፈርን ለምነት መመለስ ይቻላል ማለት ነው። እንግዲህ እነዚህ ናቸው። አሁን ባቄላ እንደምሳሌ ብንወስድ በሽታ አለበት፣ የትል ችግር አለበት፣ የአሲዳማ አፈር ችግር አለበት። እነዚህ ሁሉ ተደምረው ምርታማነቱ እንዳያድግ ተጽዕኖ ያድርጎባቸዋል ማለት ነው። ለምሳሌ ቅድም አሳይቻችኋለሁ በአገር ደረጃ 21 ኩንታል ነው የሚለው እና ነገር ግን ባቄላው ከ50 እስከ 60 ኩንታል ድረስ አቅም አለው እና አተሩም ጋር ስንመጣ እንደዛው አተሩም ጋር ስንመጣ የአተሩ ደግሞ በይበልጥ ክሽክሽ የምትባል ተባያለች። እሷ እንደዚሁ የራሷ ችግር ፈጣሪ ነች። ነቀዙ አለ። እነዚህ ተደማምረው ምርታማነቱ ከፍ እንዳይል ወይም ደግሞ ማነቆ ሊሆኑ ይችላሉ ማለት ነው። አተርም ላይ 17 ኩንታል ነው የሚለው በአገር ደረጃ አሁን ባለው እንትን ማለት ነው። ነገር ግን እስከ 55 ኩንታል ድረስ መሄድ የሚችሉ የተለያዩ ዝርያዎች ከምርምር ማዕከላት ወጥተዋል እና እነሱን በማየት ማሻሻል ይቻላል ማለት ነው። ሽምብራም ጋር ስንመጣ እንደዚሁ የሽምብራ ምች በሽታ የሚባል አለ። እንደዚሁ ደግሞ የስር አጠውለግ የሚባል አለ። የተለያዩ በሽታዎች አሉ በቋሚነት። ሌላ ቅድም ያልኳችሁ ነው እዚህ ጋር በወቅቱ እንትን ካላደረግን ትሉ ሲከሰት ተከታትለን መድኃኒት ካረጨን አስቸጋሪ ነው የሚሆንብን።
በኋላ እዚህ አምብ ውስጥ ይገባና ብንረጭም ትርጉም አይኖረውምና ሽምብራም ላይ እነዚህ ችግሮች ናቸው ለማለት ያህል ነው። እንግዲህ እነዚህ ችግሮችስ እንዴት ነው መፍትሄ የሚሰጣቸው የሚለውን ለማየት ያህል በእርግጥ አብዛኛውን ተናግሬዋለሁ። ከማሳ መረጣ ይጀምራል። አሁን የጥራጥሬ ሰብሎች በአብዛኛው የመሬቱን ሁኔታ ከግምት ማስገባት አለብን። ለምሳሌ አተር ምንዘራበት ቦታና ባቄላ ምንዘራበት አንድ አይደለም። ለምሳሌ ልክ በዛ ደረጃ ማለት ነው። በእርግጥ ይሄን ለአርሶ አደር መንከር እንትን ላይኖር ይችላል፣ ግን ትኩረት ማድረግ አለብን ነው። ከዛ መጀመር አለብን ነው። እና ሌላው ከእርሻ ጋር ተያይዞ ነው። ከእርሻ ጋርም ተያይዞ አንዳንድ ተባዮች ከአንድ የምርት ዘመን ወደ ሌላው ምርት ዘመን መሬት ውስጥ ተቀብረው ይቆያሉ። እርሻችንን በአግባቡ ካረስን እዛ አፈር ውስጥ የተቀበሩት ወደ ፀሐይ ይወጣሉ። ፀሐይ ያጠፋቸዋል፣ ወፍም ይለቅማቸዋል። ስለዚህ ማሳችንን በአግባቡ ካረስን ካዘጋጀን እነዚህንም ማቋረጥ እንችላለን ማለት ነው። ሌላ የዋልካ መሬት አላችኋል እናንተ ጋር አለ? ውሃ የሚቋጥር መሬት ባቄላ ዘሩበት አላችሁ? እዛ ላይ ባቄላ ዘሩ ውሃ ስላለው ማለት ነው። እሱን መዝራት ይቻላል። እሱን መዝራት የሚቻለው ምንድነው? ውሃ መፋሰሻ በማዘጋጀት ሊሆን ይችላል፣ በመደብ ሊሆን ይችላል። እንደዛ ደግሞ ዝርያ እሱን ውሃውን ተቋቁሞ ምርት መስጠት የሚችል ዝርያ በኋላ አሳያችኋለሁ። ይሄን በማጣመር ማምረት ይቻላል።